በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ አደረሰን ለእመቤታችን ለቅድስት ድንግል ማርያም ለበዓለ ሚጠቷ በሰላም አደረሰን አደረሳችሁ። ውድ ኦርቶዶክሳውያን ጀምረን እንድንፈጽም የረዳን መድኃኔዓለም ኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነ ይሁን። ውድ ኦርቶዶክሳውያን እንኳን አደረሳችሁ ያልኩበት ዋናው ምክንያት እንደነገርኳችሁ እመቤታችን ቅድስት ድንግል ማርያም በግብፅና በኢትዮጵያ በስደት ለ3 ዓመት ከ6 ወር ረሃቡን፣ ጥሙን እንዲሁም መከራውን ልዩ ልዩ ጽዋታው መከራዎችን እየታገሰች ችላ ከ3 ዓመት ከ6 ወር በኋላ ወደ ደብረ ቁስቋም እረፍት አድርጋለች። በዚህ ተሳትፎ ያደረጉ በዚህ ስደቷ አብረው የተባበሩ ዮሴፍ እንዲሁም ሰሎሜ ነበሩ። ሰማይና ምድርን የፈጠረውን መድኃኔዓለም ይዛ የተሰደደች ድንግል ማርያም ህዳር 6 ቀን በዘመነ ዮሐንስ፣ ህዳር 5 ቀን በዘመነ ማርቆስ፣ ማቴዎስ፣ ሉቃስ ወደ ደብረ ቁስቋም ተመልሳለች። የቅዱስ ዮሴፍ እና የቅድስት ሰሎሜ ረድኤታቸውና በረከታቸው የጌታችን የመድኃኔዓለም የመድኃኒታችን የኢየሱስ ክርስቶስ ቸርነቱ የእመቤታችን የቅድስት ድንግል ማርያም አማላጅነቷ ከኛ ጋር ይኑር። በዚህ በ40 ቀናት ውስጥ ከመስከረም 26 ቀን እስከ ህዳር 5 ቀን ድረስ ሊቃውንቱ እመቤታችንን በልዩ ልዩ የዜማ ስልቶች፣ በልዩ ልዩ ቅንያት፣ በልዩ ልዩ የትምህርት ሰንሰለቶች እመቤታችንን ገልጠዋታል። እመቤታችንን አመስግነዋታል። ነይ ተመለሽ ብለው ስደተኛ ሆነሽ ቤት እንደሌለሽ አትቅሪ ብለው እመቤታችንን አመስግነዋታል። የሊቃውንቱን በረከት ከሁላችን ጋር ይሁን። በዓሉ የሰላም የፍቅር የአንድነት በዓል ይሁንልን። እመቤታችን ተመልሳለች። እንኳን ደስ ያላችሁ፣ እንኳን ደስ ያለን።